መግቢያችን ላይ እንደተጠቀስነው በእስራኤል የኢትዮጵያ አምባሳደር ክቡር አምባሳደር ጋር ተስፋዬ አየህ ጋር ግንኙነት በአሁን ሰዓት ውይይት እናደርጋለን። እንግዲህ መስመር ላይ ክቡር አምባሳደር ይገኛሉ። ጤና ይስጥልኝ ክቡር አምባሳደር። ጤና ይስጥልኝ፣ እንደምን ዋላችሁ? እግዚአብሔር ይመስገን ክቡር አምባሳደር። በመጀመሪያ ጥሪያችንን አክብረው ስለመገኘቶት በጣም እናመሰግናለን ክቡር አምባሳደር። ሌላው እንግዲህ የዛሬ የተገናኘንበት ዋናው ርዕሳችን ያው ግንቦት 24 የፊታችን ሰኞ በኢትዮጵያ ምርጫውን ባስመለከተ ነው። እስኪ በመጀመሪያ እንዴት ነው ስሜቶ? ከርሶን ጀምር፣ የግል ስሜቶት። ያው ጥሩ ነው ስሜቱማ። ምርጫ በሀገራችን በህገ መንግስቱ መሰረት በየ5 ዓመቱ ይካሄዳል ማለት ነው። የፊታችን ሰኞ የሚካሄደው ምርጫ ለሰባተኛ ጊዜ የሚደረግ ወይም የሰባተኛው ዙር ምርጫ ነው። ከዚህ በፊት 6 ጠቅላላ ምርጫዎች ተካሂደዋል። ስለዚህ ይሄኛው ሰባተኛው ነው። እንግዲህ ሰኞ ዕለት ይካሄዳል። እኛ በአጋጣሚ እዚህ ውጭ ያለ ነው የመምረጥ መብት ቢኖረንም ምርጫ ቦርድ የሎጂስቲክስ የአቅም ችግር ስላለ በውጭ ሀገር የምርጫ እንትኖች ድምጽ መስጫ ቦታዎች ወይ ምርጫ ሂደት አልተዘጋጀም። ከዛ ባሻገር ሁኔታውን በተለያዩ መገናኛ ብዙሃን አሁንም እየተከታተልን ነው። የዛለትም እንከታተላለን ማለት ነው። ስለዚህ በዚህ አይነት ሁኔታ ነው ያው ምርጫውን የሚካሄድበትን ዕለት እየተጠባበቅን ነው ማለት ነው። አምባሳደር፣ በእውነት ይህንን አላወቅኩም ነበር። ውጭ ያሉ ማለት በጣም ብዛት ያላቸው ናቸው። እስራኤል ብቻ ሳይሆን ጠቅላላ በዓለም ያሉት መምረጥ ያው ዲሞክራሲ መብታቸው እንዳለ ሆኖ ግን ያው በቴክኒክ ጉድለት መምረጥ እንደማይችሉ ነው ያሉን። የቴክኒክ ጉድለት ሳይሆን ወጪው ከፍተኛ ነው የሚሆነው። በውጭ ሀገር የምርጫ ጣቢያዎችን ማዘጋጀት ከወጪ አንፃር በጣም ከፍተኛ ወጪ ይጠይቃል። ስለዚህ በዚያ ምክንያት ነው እንጂ የኢትዮጵያ ፓስፖርት የያዙ የኢትዮጵያ ዜግነት ያላቸው በውጭ ሀገር የሚኖሩ ኢትዮጵያውያን የመምረጥ መብታቸው አለ። ሕጉ ይፈቅዳል፣ አይከለክልም። ግን በውጭ ሀገር የምርጫ ጣቢያዎችን ኦርጋናይዝ ለማድረግ ለማደራጀት ወጪው ከፍተኛ ስለሆነ ከበጀት አንፃር ከወጪ አንፃር ከፍተኛ በመሆኑ ብቻ ምርጫው በአገር ቤት ያሉ ኢትዮጵያውያን የሚያከናውኑት ነው ለማለት ፈልጌ ነው። እሺ፣ አመሰግናለሁ አምባሳደር። እንግዲህ በእውነት ትንሽ ለተመልካቾችም ገለጻ ለማድረግ የኢትዮጵያ የምርጫ ስርዓቱን ባስመለከተ እስኪ ሰፋ ያለ ትንተና ይስጡን። ምክንያቱም ብዛት ያላቸው ነዋሪዎች ናቸው ምርጫውን የሚከታተሉት። እስራኤል ብቻ የአዲስ አበባ ህዝብ ይሆናል ብዬ ነው የምገምተው እና ይህን ሁሉ ህዝብ የምርጫ ቦርዱ በእውነት ምን ያህል እንዴት አይነት ስርዓት ባለው ሁኔታ ላይ ነው ይሄ ምርጫ የሚካሄደው? መልካም፣ ጥሩ ጥያቄ ነው። በአጠቃላይ በዚህ ምርጫ ለመምረጥ የተዘጋጁት ሰዎች ወይም መራጮች ኢትዮጵያ ውስጥ በዚህ በሰባተኛው ዙር 50.5 ሚሊዮን የሚሆን ህዝብ ለመምረጥ ተዘጋጅቷል ማለት ነው። ያው የኢትዮጵያ ህዝብ ብዛት ቁጥሩ ከፍተኛ እንደሆነ ይታወቃል። ከዚያ ውስጥ እንግዲህ የመምረጥ መብት ያለው 18 ዓመት እና ከዛ በላይ የሆነ ሰው ነው። ይሄ ሙሉ ሰው የምንለው ከ18 ዓመት በታች ያሉት ያው በአሳዳጊው በቤተሰብ ስር ስላሉ ለምርጫ 18 ዓመት ሲሙላቸው ነው ሬዲ የሚሆኑት። ህጉም የሚፈቅድላቸው እንደዛ ነው። ነገር ግን እስካሁን ባለው ሁኔታ 50.5 ሚሊዮን ህዝብ ለመራጭ ተመዝግቧል ማለት ነው። እንግዲህ ከዚህ ውስጥ እጅግ በርካታው ወጥቶ ሰኞ ዕለት ድምጹን ይሰጣል ተብሎ ይጠበቃል። ለዚህ በርከት ያሉ የምርጫ ጣቢያዎች ተዘጋጅተዋል። ህዝቡ በአቅራቢያው ባሉ የምርጫ ጣቢያዎች እየሄደ ብዙ ርቀት ሳይሄድ በየ1000 ህዝብ አንድ የምርጫ እንትን አለ፣ ጣቢያ አለ። ስለዚህ ከሰፈራቸው ብዙ ርቀት አይሄዱም ማለት ነው። ከዛ ባሻገር በምርጫ ጊዜ የሚያጋጥመው ይሄ ወረፋው ሰልፉ ረጅም የመሆን እሱን ለመቀነስ ሲባል በየ1000 ሰው የተዘጋጀ ስለሆነ እሱ ሌላ ነው። ስለዚህ ሌላ አመቺ ሁኔታ ነው ማለት ነው። ስለዚህ ከጠዋት እስከ ማታ ሙሉ ቀን ሰው ድምጽ ሲሰጥ የሚውልበት ነው። እንግዲህ ከታች ምርጫ ጣቢያዎች አሉ ህዝቡ ድምጽ የሚሰጥባቸው።
ከዛ ቀጥለው ደግሞ የምርጫ ክልሎች የምንላቸው አለ ማለት ነው፣ ተወካዮቹ የሚመረጡበት። እንግዲህ በአጠቃላይ 547 የምርጫ ክልሎች ናቸው ያሉት፣ ወይም ኮንስቲትዩዌንሲስ የሚሉት ፈረንጆቹ 547 ነው። ምናልባት እዚህ አንድ አይነት ባይሆንም ስለ ሰው ቀለል እንዲለው የእስራኤል ፓርላማ 120 መቀመጫዎች ነው ያሉት። 120 ኮንስቲትዩዌንሲ ወይም ምርጫ ክልል አለ ማለት ነው። የኢትዮጵያ 547 ምርጫ ክልሎች ነው። እንግዲህ በዚህ ተወዳድረው ነው ሰዎች ወደ ፓርላማ የሚመጡት። ከዚህ ውስጥ እንግዲህ አብዛኛውን ድምጽ ያገኘ፣ አብዛኛውን ማለት 50 ሲደመር 1 ድምጽ ያገኘ ፓርቲ ገዢ ፓርቲ የመሆን መንግስት የመመስረት እድል አለው ማለት ነው። ለዚህ 547 ለሁለት ስናካፍለው ወደ 273 ነው የሚመጣው። ስለዚህ 273 እና አንድ ሲደመርበት 274 ሲሆን ያንን ድምጽ ያገኘ ፓርቲ መንግስት የመሆን እድል አለው ማለት ነው። አሁንም በንጽጽር ሰው አንደርስታንድ እንዲያደርገው እስራኤል ከተመሰረተችበት እስካሁን ድረስ ጥምር መንግስት ነው ያላት። ያ የሆነው ምንድነው? ኦቨርኦል ማጆሪቲ አምጥቶ ያሁን ያልኩትን 50 ሲደመር 1 አምጥቶ መንግስት ለመመስረት የሚችል ፓርቲ ባለመገኘቱ ነው። 60 ሲደመር 1 ማለት የ120 ግማሽ 60 ነው። 60 ሲደመር 61 እና ከዚያ በላይ ሲያገኝ አንድ ፓርቲ ለምሳሌ ሊኩዊድ 63 ድምጽ ወይም 62 ድምጽ ወይም 61 ድምጽ አገኘ ብንል ራሱን ብቻ ችሎ ፓርቲው መንግስት መመስረት ይችላል። ግን የሚያገኘው አንድ 42 አንድ 43 አንድ 32 እንደዛ ስለሚሆን የግድ ሌሎች ተጣማሪ ፓርቲዎችን መፈለግ ይኖርበታል ማለት ነው። በእኛም ሁኔታ እንግዲህ አንድ 273 ወይም 74 ድምጽ ካላገኘ መቀመጫ ካላገኘ የግዴታ ጥምር መንግስት መመስረት እንትን ውስጥ ይገባል ማለት ነው። ግን ብዙውን ጊዜ ከዛ በላይ ድምጽ ስለሚገኝ አንድ ፓርቲ መንግስት ለመመስረት የሚያስችለውን ድምጽ ስለሚያገኝ ያው እስካሁን ድረስ የጥምር መንግስት ኢትዮጵያ ውስጥ ተግባራዊ ወይም ኤክሰርሳይዝ አልተደረገም ማለት ነው። ስለዚህ አንድ ፓርቲ እንትን እያለ ነው። ሌላው በእውነት ይሄ የምክር ቤት ተመራጮች ያው ህዝቡ የሚመርጣቸው ይሄ ማለት እንግዲህ በየአካባቢው የራሳቸው የሆነ እንቅስቃሴ አለ። እንግዲህ ምርጫው እንደሚመስለኝ ክልላዊም እንደገናም ደግሞ ጠቅላላ ምርጫ ስለሆነ እንደዚህ አይነት አጋጣሚዎች ከዚህ በፊት የተመረጡ የምክር ቤት አባላቶች የሚቀየሩበትም ሁኔታዎች ይቀያየራሉ ማለት ነው። ትክክል ነው። ድጋሚማ እንትን ማይልሁ ከሆነ ይቀየራሉ ማለት ነው። እዚህ ላይ ግን ሁለት ተወካዮቹ ለፌደራል ፓርላማው ለህዝብ ተወካዮች ምክር ቤትና ለክልል ምክር ቤት ነው የሚመርጡት። በአንድ ጊዜ ለሁለት ምክር ቤቶች ነው መርጠው የሚመጡት ማለት ነው። አሁን ሰኞ ዕለት መራጮች አሁን ያልኩት 547 ያልኩት የፌደራሉ ፓርላማ የህዝብ ተወካዮች ምክር ቤት ነው። እንደገና ደግሞ ክልሎቹ ከአዲስ አበባ መስተዳደር ጀምሮ ክልሎቹ የራሳቸው ምክር ቤት አለ። እነዚህም የምክር ቤት አባላት የሚመረጡት በዚሁ ሰኞ ዕለት በሚካሄደው ምርጫ አማካኝነት ነው ማለት ነው። ስለዚህ እያንዳንዱ ክልል ደግሞ የክልሉ መንግስት ለመመስረት የክልሉን መስተዳደር ለመመስረት ቅድም ያልኩት ፎርሙላ ይሰራል ማለት ነው። ምክር ቤቱ ለምሳሌ 300 መቀመጫዎች ያሉት ከሆነ 50 ሲደመር 1 ድምጽ ማምጣት አለበት ማለት ነው። ያ ማለት 151 እና ከዛ በላይ ድምጽ ያገኘ ፓርቲ የዛ ክልል መስተዳደር ሆኖ ክልሉ እንደገና ለመጪው 5 ዓመት የመምራት እድሉን ያገኛል ማለት ነው። ይሄ ነው ህገ መንግስቱ እንትኑን ምርጫን አስመልክቶ ወይም ስልጣን እንዴት እንደሚያዝ የሚያስቀምጠው በዚህ መንገድ ነው። ሌላው አምባሳደር ሰላም ያልሰፈነባቸው አካባቢዎች ይሄ ምርጫ እንግዲህ እንደማይካሄድ ነው አንዳንድ መረጃዎች ያየሁት። ለምርጫው ምን ያህል በእውነት ጉዳት ያመጣል ተብሎ ይጠበቃል? አሁን ባለው ሁኔታ ቅድም እንዳልኩት 547 መቀመጫዎች ነው ያሉት። ስለዚህ 547ቱም ላይ አት ኖርማል ኮንዲሽን ምርጫ መካሄድ አለበት ማለት ነው። ነገር ግን በዚህ በሰባተኛው ዙር ምርጫ ከ547 ውስጥ ወደ 46 በሚሆኑት የምርጫ ክልሎች ምርጫው በአሁኑ በሰኞው ዕለት አይካሄድም።
አንደኛው ትግራይ ነው በዛ ያለው ወይም በትግራይ አካባቢ ነው የማይካሄደው። ወደ 38 ወንበሮች ወይም መቀመጫዎች አሉ። 38 ምርጫ ክልሎች አሉ። በሙሉ አይካሄድም ማለት ነው። ቀጥሎ በአማራ ክልል ወደ ከ38 ወደ 8 ምርጫ ክልሎች ምርጫ የማይካሄድባቸው ናቸው ማለት ነው። አጠቃላይ ስናየው ከ547ቱ በ46ቱ አለመካሄዱ ከፍተኛ ችግር ይፈጥራል ማለት አይደለም። ብናካፍለውም የእንትኑ አነስተኛ ነው። ነገር ግን ያ ማለት የትኛው ምርጫ ክልል አንድም ቢሆን ሰው ምርጫ ማካሄድ አለበት፣ በፈለገው ተወካይ ነው መመራት ያለበት ማለት ነው። አሁን ባለነው ሁኔታ ሁኔታዎች ስላልፈቀዱ የጸጥታው ሁኔታ ምርጫ ለማካሄድ የማይቻል በመሆኑ የተነሳ ትግራይና በአማራ ክልል የተወሰኑ ወረዳዎች ወይም የምርጫ ክልሎች ምርጫ ሰኞ ዕለት ሲካሄድ የማይካሄድባቸው አካባቢዎች ናቸው። ግን እንዲሁ ይቀራሉ ማለት አይደለም። የጸጥታ ሁኔታው ሲሻሻል፣ የምርጫ ለማካሄድ የሚያስችል ምቹ ሁኔታ ሲፈጠር ከዚህም በኋላ እንደገና ምርጫ ቦርድ ምርጫውን የሚመራው የሚያካሂደው እሱ ስለሆነ ወስኖ ምርጫ እንዲካሄድ ያደርጋል ማለት ነው። ስለዚህ ምርጫ መካሄድ አለበት ሁሉም ቦታ። ዜጎች ዲሞክራሲያዊ መብታቸውን መጠቀም መቻል አለባቸው። ነገር ግን በእነዚህ ወረዳዎች ለጊዜው ምርጫ አይካሄድም። ያ ማለት እስከ መጨረሻው ደግሞ ምርጫ ሳይካሄድ ይቀራል ማለት አይደለም። ሁኔታዎችን ምቹ የማድረግና ምርጫ የሚካሄድበትን ምቹ ሁኔታ የመፍጠር ነው። ይህን ተስፋ እናደርጋለን። በቀጣዮቹ ጊዜያት በእነዚህም አካባቢዎች ምርጫ ባልተካሄደባቸው ምርጫ ይካሄዳል የሚል ትልቅ ተስፋ አለኝ በበኩሌ። ይሄ ማለት እንግዲህ አምባሳደር በእነዚህ አካባቢዎች በተጠቀሱት አካባቢዎች የወኪሎቻቸውንም ወደ ተመራጭ ምክር ቤት የሚልኩበት ሁኔታም የለም ማለት ያው ምርጫ እስኪካሄድ ድረስ ማለት ነው። የተመራጩ መንግስት በሚያደርገው ለውጥ የፖሊሲ ለውጥ ወይም በተለያዩ ህግጋቶች ላይ እነዚህ ያለመኖራቸው አንዳንድ ሌላ ነገሮች አይፈጥርም? ኖ አይፈጥርም፣ ይፈጥራል የሚል ሳይሆን ወኪል ሊኖራቸው ይገባል። የመረጡት ወኪል በክልል ምክር ቤትም ሆነ በፌዴራሉ ፓርላማ ውስጥ ሊኖራቸው ይገባል። ይሄ ምንም የማያጠያየቅ ጉዳይ ነው። ወኪላቸው መኖር አለበት። ነገር ግን ከ547 ውስጥ 546ቱ መቅረታቸው 500ዎቹ የእነኛንም ኢንተረስት ጭምር ነው እንትን የሚሉት። አሁን ይሄ በሀገር አቀፍ ደረጃ ያለውን ማለት ነው። በተቻለ መጠን የፌዴራሉ ፓርላማ ዋና ስራው የፌዴራሉን መንግስት የሚመለከቱ ጉዳዮችን ህግ ማውጣት፣ አፈጻጸማቸው መከታተል፣ የፌዴራል መንግስቱን የተለያዩ አስፈጻሚ አካላት እቅዶችና ክንውኖች መከታተል፣ እነዚህን የመሳሰሉ ስራዎች ናቸው የሚሰራው ማለት ነው። ስለዚህ የእነሱ መኖር አስፈላጊ ነው፣ የግድም ነው። ነገር ግን ለጊዜው አሁን እኮ ይሄ ሰኞ ዕለት ምርጫ ተካሂዶ ማክሰኞ ሮብ ዕለት አዲስ መንግስት እንትን ይመሰረታል ማለት አይደለም። ይሄ አዲስ የሚመረጠው መንግስት ስራ የሚጀምረው ጥቅምት 1 ቀን ነው። በእኛ በ27 ማለት ነው። የመጀመሪያው የመስከረም አልቆ የጥቅምት የመጀመሪያው ሳምንት ላይ ፓርላማው ይሰበሰባል። ይሄ አዲስ የተመረጡት ይሰባሰባሉ። ከዛ በኋላ መንግስት ይመሰረታል ማለት ነው። ገዢው ፓርቲ እንግዲህ ያሸነፈው የራሱን ጠቅላይ ሚኒስትር እና የካቢኔ አባላት ደግሞ ጠቅላይ ሚኒስትሩ አቅርቦ ሚኒስትሮችም እንትንና ሌሎች ተሿሚዎችም በፓርላማው ሹመታቸው የሚጸድቅበት ነው ማለት ነው። ስለዚህ እስከ መስከረም ድረስ ባሉት ጊዜያት ቅድም እንዳልኩት ሁኔታው አንድም ወረዳ ላይ ሁለትም ወረዳ ላይ እስካመቼ ድረስ ምርጫዎች እየተካሄዱ ይቀጥላሉ። ምርጫ ቦርድ ከሚመለከታቸው ጋር እየተነጋገረ በተቻለ መጠን ምርጫ ያልተካሄደባቸው አካባቢዎች ምርጫ እንዲካሄድባቸውና ህዝቡ ተወካዮችን እንዲመርጥ ይደረጋል ማለት ነው። ኢቭን ከመስከረም ስልጣን ከተረከበም በኋላ ምርጫ ማካሄድን የሚከለክል ነገር የለም። ምርጫ ይካሄዳል፣ ሁኔታው እና ህዝቡ ተወካዮችን ይመርጣል ማለት ነው። ስለዚህ በዚህ አይነት ሁኔታ ነው ኦልሞስት በ500 ምርጫ ክልሎች ምርጫ ማካሄድ በራሱ ትልቅ ነገር ነው ከነበርንበት ሁኔታ ወይም ካለንበት ሁኔታ አንጻር ማለት ነው።
አው ሌላው አምባሳደር መገናኛ ብዙሃን ከሰሞኑ ተከታትለናል። በእውነት የፓርቲ ወኪሎች የክርክር ፕሮግራሞችንም እንደዚሁ ያየውበት ሁኔታዎች አሉና ምን ያህል ፓርቲዎች ናቸው በዚህ ምርጫ ላይ አሁን የሚሳተፉት? 40 የሚደርሱ የፖለቲካ ፓርቲዎች በምርጫው እንደሚሳተፉ ምርጫ ቦርድ ይፋ አድርጓል። ያው የምርጫ ክርክር ሲያካሂዱ ላለፉት 2 ወር እንደዛ በተለያዩ ርዕሰ ጉዳዮች ላይ ያላቸውን አቋም ቢመረጡ ለህዝብ እናደርጋለን የሚሉትን የፖሊሲ ሀሳቦች በእያንዳንዱ ኢሹዎች ላይ በትምህርት ላይ ሊሆን ይችላል፣ በጤና ላይ ሊሆን ይችላል፣ በውጭ ግንኙነት ላይ ሊሆን ይችላል፣ በእነዚህ ወሳኝ በሆኑ ርዕሰ ጉዳዮች ላይ ሲከራከሩ ነው የቆዩት። እንግዲህ ይሄ ህዝብ ሲያዳምጣቸው ቆይቶ ሰኞ ዕለት በዚህ መሰረት ነው ድምጹን የሚሰጠው ማለት ነውና 40 የሚደርሱ የፖለቲካ ፓርቲዎች ለምርጫው ዝግጁ ሆነው ያው በክርክሩ ሂደት አልፈዋል። አሁን ደግሞ ህዝቡ ደግሞ ያው የሰማውን ሰምቶ አመዛዝኖ ይሆነኛል ይሰራልኛል የሚለውን ፓርቲ የሚመርጥበት ዕለት ነው ማለት ነው ሰኞ ዕለት። እሱን የምናየው ይሆናል። ስለዚህ 40 ናቸው በአጠቃላይ እንደ ምርጫ ቦርድ ገለጸ። እንግዲህ በእውነት ውጭ ያሉት ለመምረጥ ያላቸው አዳጋች ነገርን በመግቢያው ላይ ጠቅሰዋል። ግን እንደው ባለውት ልምድ በውጭ ጉዳዩ ሚኒስቴሩ ከውጭ ይሄንን ሆነ ብለው ለምርጫ የሚገቡ አሉ ኢትዮጵያኖች በአሁኑ ሰዓት? ኢትዮጵያውያኑ ሂዶ እዛ በምርጫ ለመሳተፍ የሚከለክለው ነገር የለም። መሳተፍ ይችላል። የምርጫ ጊዜ ሲደርስ ምርጫ ቦርድ የምርጫውን ሂደት አስመልክቶ የጊዜ ሰሌዳ ሲያወጣ እንዲሁም በአጠቃላይ በህገ መንግስቱ መሰረት ኢትዮጵያ ውስጥ በየ5 ዓመቱ ምርጫ እንደሚካሄድ በህገ መንግስት የተቀመጠ ጉዳይ ነው። 5 ዓመት ሲደርስ ምርጫ መካሄድ አለበት። ስለዚህ በኢትዮጵያ ፖለቲካ ተሳታፊ የሚሆን ሰው መቼ ምርጫ እንደሚካሄድ ያውቀዋል ማለት ነው። ስለዚህ መራጩ ነው ቅድም ያልኩት ከሎጂስቲክ ከምናምን አንፃር እንጂ ተመራጩ ግን ቀደም ብሎ ሂዶ ራሱን ለህዝብ አስተዋውቆ ለምርጫ ተመርጦም ዝም ብሎ ለመወዳደር ብቻ ሳይሆን የተቻለ መጠን ለማሸነፍም ስለሆነ ይሄንን ማድረግ ይችላል ማለት ነው። ስለዚህ የኢትዮጵያ ውስጥ ምንድነው የኢትዮጵያን ፓስፖርት የያዘ ዜግነቱን ወደ ሌላ ያልቀየረ ማንኛውም ኢትዮጵያዊ ሌላ ችግር እስከሌለበት በህግ የሚከለክለው ነገር እስከሌለ ድረስ በግሉም ሆነ ፖለቲካ ፓርቲ መስርቶ ምርጫ ላይ መሳተፍ መብት አለው ማለት ነውና ከውጭ ስለመጣ የሚከለክለው ነገር የለም፣ መሳተፍ ይችላል። ዋናው መስፈርቱ ኢትዮጵያዊ መሆኑ፣ ሌላ ዜግነት አለመያዙ ለኢትዮጵያ ፖለቲካ ተሳትፎ የሚያግዘው እሱ ስለሆነ ያ ነው የሚሆነውና በእርግጥ እንደ ኤክስፔሪየንስ እስካሁን ብዙ አይቼ አላውቅም። ከውጭ ሄደው አንዳንዶቹ ለማገዝ የሚሄዱ አሉ። ሌሎችም ፓርቲዎች እገዛ ለማድረግ አለ አይደል የሙያዊ ፕሮፌሽናል የሆነ ኤክስፐርቲዝ ለማድረግ ብለው እንደዛ የሚሄደው እሱም ይቻላል፣ ችግር የለውም። ስለዚህ የምርጫ ስትራቴጂ አሁን አሜሪካን ሀገር ምርጫ ስትራቴጂስት የሚባሉ አሉ በየስቴቱ እና እንዲህ ብታደርግ ነው ልትመረጥ የምትችለው ወይም ደግሞ እሱን ምረጡት እንዲህ አይነት ፖሊሲዎች አሉት እንዲህ አይነት አላማዎች አሉት እንዲህ አይነት ራዕይ ያለው ቪዥን አለው ብለው ለማስመረጥ ጥረት የሚያደርጉ አሉ። ዜርፎር ከውጭም ሄዶ ይሄ ዲሞክራሲ ማን ነው የዲሞክራሲ ዋነኛ እንትን መምረጥ ነው። ዲሞክራሲ ውስጥ ከምናገኛቸው ዋና ጉዳዮች አንዱ ምርጫ ነው። አንደኛ የመምረጥ መብት የመመረጥም መብት ሁለቱን ይይዛል ማለት ነው። ስለዚህ መመረጥም መብት አለው መምረጥ መብት አለው። ይሄ የእድሜ ገደብ ብቻ ነው ያለው 18 ዓመት ሲሆንና በህግ አንዳንዴ ታግዶ ሊቆይ የሚችልበት ጉዳይ ካልሆነ በስተቀር እንደዚህ አይነት የፖለቲካ ተሳትፎ ማድረግ ይቻላል። እና ዲሞክራቲክ ኤክሰርሳይዝ የሚባለው አንዱ መለማመድ የሚያስፈልገው መንግስታት በምርጫ ነው መምጣት ያለባቸው። ሌላ የስልጣን መያዣ መንገድ መኖር የለበትም። በቃ 5 ዓመት ኮንትራት ይወስዳሉ፣ ዜን ይወዳደራሉ። አለፉ ካላለፉም ሌላ ከመጣ እንደዛ እያለ ነው የሚቀጥለው። ግልጽ ነው። በእውነት በእስራኤል የኢትዮጵያ አምባሳደር ክቡር ተስፋዬ በእውነት ስለነበረን ቆይታ ስለሰጡት ትንተና በጣም እናመሰግናለን። እንግዲህ ከውጤቱ በኋላ ደግሞ ተገናኝተን እንወያያለን። መልካም ቀን እመኛለሁ ክቡር አምባሳደር። እሺ አመሰግናለሁ። እኔ መልካም ቀን ለእናንተ።